የተወለደው ኖቬምበር 2 1965 በኒው ዴሊ ከተማ ነበር። በቅርቡም 60ኛ የልደት በዓሉን በድምቀት አክብሯል። በአድናቂዎቹም ኪንግ ኦፍ ቦሊውድ ወይም ኤስአርኬ በመባል በስፋትም ይታወቃል። የዛሬው ባለታሪካችን ሻሩክ ካህን። እሱ በህንድ ሲኒማ ውስጥ በሚሰራው ስራ ታዋቂ የሆነ የህንድ ተዋናይና የፊልም ፕሮዲሰር ጭምር ነው። በመገናኛ ብዙሃን ዘንድ የቦሊውዱ ባድሻ ወይም ንጉስ ካህን ተብሎ የሚጠራ ሲሆን ከ100 በሚበልጡ የቦሊውድ ፊልሞች ላይም በብቃት ተውኗል። እንዲሁም የብሔራዊ ፊልም ሽልማት ወይም ናሽናል ፊልም አዋርድ እና 15 የፊልም ፌር ሽልማቶችን ጨምሮ በርካታ እውቅናዎችንም አግኝቷል። በተጨማሪም ከህንድ መንግስት ፓድማ ሽሪ የተሰኘውን ሽልማት የተበረከተለት ሲሆን በተጨማሪም ከፈረንሳይ መንግስት የኪነ ጥበብና ደብዳቤዎች ትዕዛዝ ወይም ኦርደር ኦፍ አርትስ ኤንድ ሌተርስ እና ሌዥን ኦፍ ኦነር የተሰኙ ሽልማቶችንም አግኝቷል። ሻሩክ በእስያ በመላው ዓለም በሚገኙ የህንድ ዲያስፖራ ዘንድ ከፍተኛ ተከታይም አለው። ከገቢ አንጻርም በርካታ የመገናኛ ብዙሃን ተቋማት በዓለም ላይ ካሉ እጅግ በጣም ስኬታማ የፊልም ኮከቦች አንዱ እንደሆነ አድርገውም ይገልጹታል። ሻሩክ ካህን የትወና ህይወቱን የጀመረው በ1980ዎቹ መጨረሻ ላይ በተለያዩ የቴሌቪዥን ተከታታይ ድራማዎች ላይ በመታየት ሲሆን በ1992 በሙዚቃዊ ፍቅር ታሪክ በሆነው ዲቫና በተሰኘው የቦሊውድ ፊልም ስራውን አሃዱ ብሎ ጀመረ። ሻሩክ በ1993 በባዚጋርና ዳር በተሰኙ ፊልሞች ላይ ክፉ ገጸ ባህሪያትን ወክሎ በመጫወት እውቅናን አግኝቷል። ሻሩክ ከዚያ በኋላ በበርካታ ከፍተኛ ገቢ ያስገኙ የፍቅር ፊልሞች ላይ በመሪነትም ተውኗል። ከነዚህ መካከል በ1995 ዲልቫሌ ዱልሃንያ ሌዣንጌ ዲል ቱ ፓገልሄ በ1997 ኩች ኩች ወታሄ በ1998 ሞሐበቲን ከቢ ኩሺ ጋህም ከልሆናሆ ቪርዛራና ከቢ አልቪዳና ኬና ተጠቃሽ ናቸው። ሻሩክ ልዩ አድናቆትን ካገኘባቸው ፊልሞች መካከል የአልኮል ሱሰኛነት ተጠቂ ሆኖ የተወነበትና ታሪካዊ የፍቅር ድራማ ዴቭዳስ ተጠቃሽ ናቸው። የድራማ ትዕይንት ባለው ስዋዴስ የክሪኬት አሰልጣኝ ሆኖ የተወነበትና የስፖርት ድራማ ዘውግ ያለው ቼክ ዴይ ኢንዲያና በአስበርግ ሲንድሮም የሚሰቃይ ሰው ሆኖ የተወነበት ማይ ኔም ኢዝ ካህን በተሰኙ ፊልሞች ባሳያቸው የትወና ብቃት ከፊልም ሀያሲያን ዘንድ አድናቆትን አግኝቷል። ሻሩክ በፊልሞቹ ተጨማሪ የንግድ ስኬቶችንም ያገኘ ሲሆን በተለይም ከፍቅር ፊልሞቹ ኦም ሻንቲዮም እና ረምኒ በናዲ ጆዲ እንዲሁም ከኮሜዲ ፊልሞቹ ቼናይ ኤክስፕረስ እና ሃፒ ኒው ይር ጋር ስኬትን አግኝቷል። ሻሩክ ለተወሰነ ጊዜ ለእረፍት ሲባል ከ2015 እስከ 2023 ድረስ ፊልም አልሰራም። ነገር ግን ሻሩክ በ2023 በህንድ ከፍተኛ ገቢ ካስገኙ ፊልሞች ተርታ ከሚሰለፉት የአክሽን ወይም ድርጊት ፊልሞች ፐታንና ጃቫን ጋር ወደ ስራው በድል ተመልሷል። ለጃቫን ፊልም ደግሞ የብሔራዊ የፊልም ሽልማት ወይንም ናሽናል ፊልም አዋርድ በምርጥ መሪ ተዋናይነትም አግኝቷል። እንደ አውሮፓውያን አቆጣጠር በ2015 በተገኘው መረጃ መሰረት ሻሩክ የሬድ ቺሊስ ኢንተርቴይንመንት የተባለው የፊልም ፕሮዳክሽን ኩባንያና ንዑስ ድርጅቶቹ ተባባሪ ሊቀመንበር ሲሆን በተጨማሪም የህንድ ፕሪሚየር ሊግ የክሪኬት ቡድን ካልካታ ናይት ራይደርስ እና የካሪቢያን ፕሪሚየር ሊግ ቡድን ትሪምባጎ ናይት ራይደርስ ባለቤት ነው። ሻሩክ ከፊልም ስራ በተጨማሪ የቴሌቪዥን ፕሮግራሞች አቅራቢም ጭምር ነው። የሻሩክ በጎ አድራጎት ተግባራት የጤና እንክብካቤና የአደጋ እርዳታ የሚያካትቱ ሲሆን በ2011 የህፃናት ትምህርትን በመደገፉ የዩኔስኮን ፒራሚድ ኮን ማርኒ ሽልማት አግኝቷል። በ2018 ደግሞ በህንድ ውስጥ የሴቶችና የህፃናት መብቶችን በመደገፉ የዓለም ኢኮኖሚክ ፎረም የክሪስታል ሽልማትም ተበርክቶለታል። ሻሩክ ካህን በህንድ ባህል ውስጥ እጅግ ተጽዕኖ ፈጣሪ ከሆኑ ሰዎች ዝርዝር ውስጥ የሚጠቀስ ሲሆን በ2008 ደግሞ ኒውስዊክ ከ100 ሀያሉ የዓለም ሰዎች አንዱ አድርጎ ሰይሞትም ነበረም። በ2022ም ኢምፓየር በተባለ መጽሔት በንባብ ሰጪዎች ምርጫ ከ50 ታላላቅ የዘመናችን ተዋናዮች አንዱ ሆኖም ተመርጧል። በ2023 ደግሞ ታይም መጽሔት በዓለም ላይ ካሉ እጅግ ተጽዕኖ ፈጣሪ ሰዎች አንዱ አድርጎ ሰይሞታል። በሌላ በኩል ሻሩክ ካህን የኒዮ ሊበራል ህልም ስኬት ማሳያም ተደርጎም ይቆጠራል። ቋንቋና ባህል ሳይወስነው ከሀገሩ ህንድ ተሻግሮ በዓለም ላይ ስመጥር የሆነው የፊልም ተዋናዩ ሻሩክ ካህን በህንድ ሲኒማ ለ3 አስርት ዓመታትም ተውኗል። የቦሊውድ ተዋናዩ ለ3 አስርት ዓመታት ስሙ ሳይደበዝዝ በተወዳጅነት መዝለቁን በተመለከተ መጽሐፍ የጻፈው ሽራያና ባታቻሪያ አሁንም ሻሩክ ከዓለማችን ታላላቅ የፊልም ዝነኞች አንዱ የሆነበትን ምክንያት ያስረዳል። በፊልም ኢንዱስትሪ ውስጥ በታዋቂነቱና በተወዳጅነት ይህን ያህል ረጅም ዕድሜ ቆየ የሚለውን ለማስረዳት ምሁራዊ ምክንያቶች ማቅረብ ጉዳዩን ማቅለል ይሆንብናል። በሚሊዮኖች የሚቆጠሩ የዓለማችን ነዋሪዎች
ተዋናዩን በማያሻማ ሁኔታም ይወዱታል። ሻሩክ በህዝብ ዘንድ ያተረፈው ተወዳጅነትና አድናቆት አንዳንድ ጊዜ በሚያስፈራ መልኩ አምልኮ የሚመስልበት ሁኔታም አለ፣ ወይም ጋድ ላይክ ሴሌብሪቲ እንደሚሉት ፈረንጆቹም። ታዲያ በዚሁ አጋጣሚም ለአንዳንድ አስተያየት ሰጪዎችም ስለ ሻሩክ ያላቸውን ሐሳብ እንዲያጋሩን ጠየቅናቸው። ሻሩክ ካን ለምን ተወደደ እንዲሁም ተመለከ ብለን ብንጠይቅ ልክ እንደ ፊልሞቹ መልሱ የፍቅርና ስሜት ነው የሚሆነው። ሻሩክ ሁልጊዜም ቢሆን በፊልሞቹ ህንድ እንዲሁም ደቡብ እስያን ሊሆኑ የሚችሉትን መልካም ነገሮችን ይገልጻል እንዲሁም ይወክላል። ተዋናዩ የበለጸገችን ህንድን፣ ሰብአዊነትን እንዲሁም ፍቅርን በማሳየት በርካቶችን በተለየ ስሜት እንዲሞሉ ያደርጋቸዋል። በሚሊዮኖች ለሚቆጠሩ ህንዳውያንም የሀገሪቱን የምጣኔ ሀብት እድገት ታሪክ መወከያም ሆኖም ቆይቷል። በአውሮፓውያኑ 1990ዎቹ ሻሩክን በፊልሞቹ በስክሪኖቻችን መመልከት ስንጀምር ህንድም በዓለም አቀፍ ኢኮኖሚ መድረክ ማንሰራራትና ወደፊት መምጣትም ጀመረች። የሻሩክ ታዋቂነትን ሲጨምር በተመሳሳይ የህንድ ምጣኔ ሀብት ተመነደገም። ህንድ ያደረገቻቸው ተከታታይ የገበያ ማሻሻያዎች አካል የሆነውን የቴሌኮም ዘርፉን ለውጭ ኢንቨስትመንት ከፍታለች። የቴሌኮም ዘርፉም በዚህ መንገድ ክፍት መሆን አዳዲስ የሚዲያ አውታሮች በህንድ ውስጥ እንዲጀመሩ አስችሏቸዋል። እነዚህ ሚዲያዎች የሻሩክ ፊልሞች፣ ዘፈኖችና ቃለ መጠይቆችን ከእርሱ በፊት ከነበሩ ታዋቂ ሰዎች በበለጠ ህዝቡ ዘንድ እንዲደርሱ እድልም ፈጥሯል። ህንድ ኢኮኖሚዋን የበለጠ ነጻ ስታደርግ አዳዲስ የለስላሳ መጠጥ ምርቶች፣ መኪኖች ገበያውን ተቀላቀሉ። ሻሩክንም የምርታቸው ብራንድ አምባሳደር ማድረግም ጀመሩ። መካከለኛ ኑሮ ከነበራቸው ቤተሰብ የተገኘው ሻሩክ ካን በህንድ ፊልም ኢንዱስትሪ ውስጥ ዘመድ ሳይኖረው ወይም የተለየ ግንኙነት ሳይፈጥር ለዓለም አቀፍ ዝና መብቃቱ የኒዮ ሊበራል ህልም ስኬት ማሳያ ተደርጎም ተቆጠረም። በተለይም የቀኝ አክራሪ ሃይማኖተኞች ማንሰራራት በጀመሩበት ጊዜ ሻሩክ በርካታ ህንዶች ሊጨብጡት የሚሞክሩት የተራማጅነት ምሳሌም ሆነም።